የታገተችው የካሌብን አባት ስለገደለችበት ካሌብ ድንቁን ተከታተልልኝ ብሎት ነበር። ድንቁ ደግሞ ገንዘብ አታሎት ከወይዘሮ አልማዝ ጋር በመሆን የእንጀራ ልጇን እየበደሏትና በሐሰት ወደ ወይዘሮ አልማዝ ቤቱ እንዲሆንና እንድትፈርምላት መንገድ ላይ ሁሉ እየጠበቀ የእንጀራ ልጇን ያስፈራራት ነበር። እንዲሁም ደግሞ ወይዘሮ አልማዝ ልጇን ካልዳረችኝ መልሳ እሷም ጥፋተኛ ናት የምትሆነው፣ እስር ቤት አስገብቻት ነው እንድትማቀቅ የማደርጋት ከነ ልጇ እያለ የሚዝት ሰው ነው። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ዩቲዩብ ቻናል ተከታይ ቤተሰብ ሆናችሁ በሙሉ በያላችሁበት ሰላማችሁ ብዝት ትርፍርፍ ይበል። ቪዲዮውን እስከ ፍጻሜው እያያችሁ ላይክና ሼር እንድታደርጉ እንዲሁም ቤተሰብ እንድትሆኑ ቤተሰብ እያልሆናችሁ በትህትና እጠይቃለሁ። በእንጀራ እናቷ የምትሰቃየው ተማሪ ሉሊት እንግዲህ በዛሬው ክፍል ላይ ታግታባት ነበር። በባለፈው ክፍል ላይ በዛሬው ክፍል ላይ ቀጥታ ወደ ሆስፒታል ይዘዋት ሄደው ከሆስፒታል መልስ ወደ ቤቷ ነበር የገዛ ልጇ ብቻ ይዛት የገባችው። በሌላ በኩል ደግሞ ዳዊትን ካሌብ መቶት ነበረ። ለምንድን ነበር እየመታው? ከሱ ፍቅረኛ ጋር አብሮ ስላየው ብቻ ነው። እንግዲህ ወይዘሮ አልማዝን የፈታቻት የእንጀራ ልጇ ናት። ለምንድን ነው የፈታቻት? ወይዘሮ አልማዝ በጣም የምትበድላት ሴት ናት። ግን እህቷ ልዕልቴ በጣም መልካም ስለሆነች እሷ ስታለቅስና ስታዝንባት ስላየች ብቻ ነው ልትረዳት እየቻለችው። ልጅቷ ምንድን ነው እያለቻት፣ እናቴ ምን አጥፍተሽ ነው ያላንድ ነገር አንቺ ልትታገጂ አልቻልሽም? ንገሪኝ በማለት ትላታለች። አይጠቅምሽም፣ ቢጠቅምሽ እነግርሽ ነበረ በማለት ለልጇ ትነግራታለች። ወሬ ከያዝሽ ወይንም ጥያቄ ከያዝሽ ቶሎ ስለማትለቂ አሁን እርቦኛል ምግብ አቅርቢልኝ ብላ ትላታለች። ዳዊትም ስለተመታ ትከሻውን እየደባበሰ ታልገኘው አልለቀውም እያለ እየዛተባት ነበር ለሉሊት። ሉሊት ደግሞ ይህን ያክል ምን አይነት በደል ቢፈጸምበትና ምን አይነት ነገር ቢደርስበት ነው እሷን ለማገት የበቃው እያለች እየነገረችው ነበረ። እኔ የምልሽ የሚረዳው ሰው ስላጣ ነው እንጂ እኔ እሱን አውቀዋለሁ ብላ ደግሞ ተደራቢዋ ፍቅረኛ ኤልሲ ትነግራታለች። አንቺም እንደሆነሽ አትረጁም፣ ስለዚህ አንቺ የእሱ ለመሆን አልታደልሽም ብላ ስትነግራት በጣም እየገርማትና ምን እያልሽ ነው በማለት ሁለቱ ደስ በማይል እይታ ነበረ ፊታቸው ላይ የማይታየው። ቀጥታ ወደ እሱ ጋር መሄድ አለብኝ ብላ ሉሊት ወደ ካሌብ ጋር ለመሄድ እየወሰነች ዳዊት ተከትየሽ ነው የሚሄደው ብሎ ይላታል። በጭራሽ ልትከተለኝ አትችልም፣ እኔ ራሴ ነኝ የምወጣው ብላ ወደ እሱ ጋር ትሄዳለች። ወይዘሮ አልማዝ ጋር ደግሞ ያ ፖሊስ ተብዬው ድንቁ እየሄድና እኔ ምልሽ የጠፍተሽ ከርመሽ ነው በማለት ይነግራታል። አንተ እንደዚህ ነው እንዴ የኔና ያንተ ውለታ ለምንድን ነው ያልፈለከኝ በማለት ትለዋለች። አይ እኔ እኮ ለመረጋጋት ብለሽ ጸበል የገባሽ መስሎኝ ነበረ ብሎ ነው እሱ ያላት። አዝናለሁ፣ ስራዎችህ እንደዚህ ናቸው ያንተ ወይንም የፖሊስ ስራዎች እንደዚህ ናቸው ብላ ነው የነገረችው። ምክንያቱም እኔ እንደዛ ብሆን ለጋራ ጥቅም ነበረ፣ ለምንድን ነው ያልፈለከኝ በማለት ትነግሯለች። እኔ ይቅርታ መታገትሽን አልሰማሁም፣ ያገተሽም ሰው ካሌብ ነው አይደለም ብሎ ነበረ የነገራት። የሚገርምሽ እሱን እኮ እያስፈራራሁትም ነበረ ሊነግረኝ አልቻለም እንጂ ጠርጥሬውም ነበር ብሎ ይነግራታል። ይልቁንስ እሱን ተወውና ወደ ጉዳያችን እንግባ ትለዋለች። ምን ነበር ጉዳዩ ይላታል። ጭራሽ ረስተኸዋል ብላ አለችው። ስለ ቤቱ ጉዳይ ነዋ ብላ ትለዋለች። ኦኬ ስለሱ አንዳንድ ነገር እያጣራሁ ነበረ። መጀመሪያ እኔና አንቺ ስለ አወራናቸው ነገሮች ከተስማማን የዚህ ነገር ቀላል ነው ብሎ ይላታል። ምንድነው አውርተን ጨርሰን የለም እንዴ ብላ ትለዋለች። እንዴ ዋናውን ነገር መቼ ጨረስ ነውና የልጅሽን ጉዳይ ነዋ በማለት ስጠይቃት በልጄ አልደራደርም፣ አንተ እንዴት ነው የምታስበው? ይችን አንድ ፍሬ ላይ አቅፌ ካላደርኩ የምትለው
ምን አይነት ህሊና ቢኖርህ ነው በማለት በቁጣ መልስ ትነግረዋለች። እሱም ደግሞ ይህንን ካላደረግሽ አንቺ የሰራሻቸው ወንጀሎች እንዲሁም ደግሞ ይህ ነገር እንደማይሳካ ነው የምነግርሽ፣ እስር ቤት ነው የምትበሰብሽው በማለት በቁጣ መልክ ይነግራታል። በጭራሽ አላደርገውም ትለዋለች። በጣም እየተናደደች አለቀውም፣ እምን ውስጥ ነው የገባሁት በገዛ እጄ እያለች እየዛተች ነበር። ሌላ ድግስ እየደገሰችለት ነበር። እሱ ከእሷ ጋር ወይንም እሱን የሚያጠፋው ነገር እየቀመመችለት ነበረ። ልጇ ደግሞ ክላሷ ተቀምጣ የአባቱ ገዳይ ወይዘሮ አልማዝን ከሚፈልጋት ልጅ ፍቅር ይዟት ያንን የፍቅሩን ጥያቄ እንዴት አድርጋ አትግለጽለት? ወይኔ እንዴት አባቱ እኮ ደግሞ እንደሚያምር እወድሃለሁ ነው ምለው፣ አፈቅርሃለሁ ነው ምለው፣ እንደሰማ ማለት አልችልም፣ ይንቀኛል፣ ሴት ልጅ እኮ ነኝ በማለት በቃ እንዴት አድርጌ ነው የምነግረው? በተጨነቁበት ጊዜያቶች አብረኸኝ ስለሆንህ አመሰግንሃለሁ ብዬው በዚህ ምክንያት ቀርቤ ሀሳቤን ልገልጽለት እፈልጋለሁ፣ ያለበለዚያ አይኔ እያየማ ያመልጠኝ ነው ወይንም ያመልጠኛል እያለች ነበርና ወደዚያ እየሄደች መንገድ ላይ ያድንቁ እሷን ለማግባት የሚፈልገው እያገኛታል። ኦኬ ወደ እኔ እየመጣሽው ወይንም እያገኘሽኝ የኔን ሀሳቤን ልትቀበኝ ወይንም ተቀብያለሁ ልትኝ ነው አይደል በማለት ሲላት በጣም ታመናጭቀውና ተቆጣዋለች። እሱም ደግሞ አንቺም እናትሽም እስር ቤት ነው የምትበሰብሱት ብሎ በጥፊ ይመታታል። ምክንያቱም እሷ እንደማይሆን ነው እየነገረችውና ቀጥታ ወደ ሉሊት ጋር ስትሄድ ሉሊት ወደ ወንድሟ ወደ ፍቅረኛዋ ሄዳለች። ወንድሟ ጋር እያለችው ኤሊሲ ከዳዊት ጋር እናትና ምንድን ነበር እያለችው እሷን ፍለጋ የመጣይ ነው የመሰላት። እሷ ግን ሉሊት የለችም እንዴ ብላ ነው እየተናገረችው። ካሌብ ጋር ሄዳለኝ እናትሽን የተበቀላትን እናትሽን ያገታትን እናትሽን ሊገላት ከነበረ ወንድ ጋር ሄዳልሻለይ ከሄደች 6 ሰዓት ሞላት በማለት ነበር የተናገረችው። እኔም ቢያደርገኝ እኔ እህቴ ናት ብዬ አልቀበልም ነበር፣ ደስታዋን ለማጣጣም ወይንም ለመንገር ነው የነገረችው የሄደችው ብላ ስትነግራት በጭራሽ አንቺ የምትኝ ሀሳብ እኔን ከእህቴ ጋር ለማለያየት ስለሆነ እህቴን እኔ አውቃታለሁኝ፣ እሷ እስከምትመጣ ድረስ ቁጭ ብዬ ነው የምጠብቃት ብላ ትላታለች። አንቺ ግን የዘመኑ ሴት አይደለሽም፣ ምክንያቱም እንዴት ነው እህትሽን በዚህ መልክ ስትበድልሽ ዝም የምትዩ በማለት ትነግራታለች። ቁጭ እንዳለች ዳዊት ይመጣል እና ለዳዊትም ወደ ውጭ ወተንፍ ምነግረ ነገር አለ ወክ እናድርግ ብላ ወደ ውጭ ወጥተው የሚሰማትን ስሜት ለሱ ነገረችው። ድንቁም ወደ ቤት ሄዶ ነበረ። ወይዘሮ አልማዝ ሌላ ሚስት ልዳርህ ወይንም ሉሊትን ልዳርህ ስትለው አይኔ ያረፈው ከልጅሽ ስለሆነ ልጅሽን ነው ማግባት የምፈልገው ብሎ ለሷ ሲላት አይኔ እያየማ ይችን አንድ ልጅን ላንተ ለሽማግሌ አሳልፌ አልሰጥህም ብላ በሀሳቧ ጭልጥ እያለች ምን ሆነሽ ነው ብሎ ሲነግራት አረምንም ብላ ወደ ኪችን ትገባና እዛ ጁሱ ላይ መርዝ ጨምራ ያንን ጁስ ለሱ ሰጠችው። አልጠጣውም ግን ጠርጥሯል። በሌላ በኩል ደግሞ አቶ ዳዊት ደግሞ የእንጀራ እናትሽን ወይንም የታገተችውን ሴትዮ ፎቶ አሳይኝ፣ በሰበቡም አንቺን እንደዚህ ያሰቃየችሽን እጠይቃታለሁ፣ ሳላያት ግን ሄደች አይደለ ብሎ በጣም ይናደዳል ማለት ነው። እንግዲህ የዛሬው ቪዲዮ ይህንን ይመስላል። የወይዘሮ አልማዝ መጨረሻ በቀጣይ ምን ይመስል ይሆን የሚለውን በቀጣይ የምናየው ይሆናል። ሰላም ሁኑልኝ ቤተሰብ። ባይ ባይ።